እሱ እንኳን እያማረ ይቀራል። ምንም አንተ እኔን ነው እንደዚህ የምትናገረው? ቆይ ለምን ደሞ አይፈሩት? ለምን ደሞ አይደነግጡት? አባረረችን ለምን አላሉ? ይኸውልህ ቤተሰቦችን አንተ ብትሆን የሚያስታወቀኝ ለኔ ነው። ኧረ እባክህ እንዴት ሊናከን እባክሽ። እንድትከበር ትፈልጊያለሽ? ይኸውልህ ካሌብ ችግር የለውም ቤቱን እለቅልሃለሁ፣ ግን እንደዚህ ልትናገረን አይገባም። ኧረ እባክህ በማን ቤት ነው ማንም የሚለቀው? ራሱ ይለቃታል እንጂ። ቤት እኮ የፈጣሪ ነው። ረሳው እንዴ? ይሄ ቤት እኮ የኔ ነው። ከና አባት መንቅር ያስወጣሃለሁ። ቲና ምንም ባልተረጋገጠላት ሰነድ የውሸት ፎርጅድ የሆነ ካርታና ፕላን በመያዝ ይህ ቤት የኔ ነው፣ ከዚህ በኋላ ማንም እንደማንም መጥቶ ሊናገረኝም ሆነ ሊያዘኝ እንዲሁም ሊፈነጭብኝ አይገባም። ከፈለግኩ አሁኑኑ ጠራርጌና መንቀሬ ያስወጣችኋለሁ ከዚህ ቤት። ስለዚህ ስርዓትና አደባችሁን ብትይዙ የተሻለ ነው በማለት አባባንና ካሌብን እንዲሁም ሌሎች እዛ ቤት ያሉትን ሰዎች በዛቻ እያስፈራራቸውም ነበረ። ዳኒ ስለ ቤቱ ጉዳይ ጠንቅቆ የሚያውቀው ቲና ተይ እባክሽ ተረጋጊና ሰከን ብለሽ ቢያንስ እንኳን ለአንድ ሳምንት ያክል አስቢበትና ከዛም በኋላ የሆነው ሆኖ ትወስጃለሽ እና ተጠረጠሪያለሽ፣ እንዲሁም የአንዳንዱ የተደበቁ ሚስጥሮች ይወጡልሻል። ያለዛ ግን ዝም ብለሽ በጭፍን ውጡልኝ ሻንጣችሁን ጠቅልሉ እያልሻውን ብታስፈራሪያቸው ዞሮ ዞሮ የራስ ሻንጣ ማውጫ ይሆናል እና ቀድመሽ እነሱን ውጡልኝ ከማለትሽ በፊት መጀመሪያ የራስሽን ሻንጣ ብታዘጋጅ የተሻለ ነው በማለት ይመክራታል። ቲና ዳኒ ሁኔታው ምንም ሊያዛትም ሊጨበጣትም ባለመቻሉ ውዝግብ ብላ ትገኛለች። በሌላ በኩል እንግዲህ ወደ ዳኒ የመጣች ቆይ ግን እነዚህ ሰዎች ቤቱ የኔ ነው ብያቸው እንዲሁም ደግሞ ልሸጠው ነው መንቀሬ ማስወጣቸዋለሁ እያልኩ ሳስፈራራቸውና ስነግራቸው እነሱ ግን ምንም የመደንገጥ ስሜት አይታይባቸውም። ግን ለምን የሚል ጥያቄ በውስጧ እያደረባት ነው። ዳኒ ጠንቅቆ የሚያውቀው አይናገር አይጋገር ሆኖባት ዝም ብሏል። በሌላ በኩል እንግዲህ ኤደን የዳኒ ጉዳይ በጣም አሳስቧት ስለነበረ አባባን ወደ ቤት ከጋበዘችው በኋላ ወይም ደግሞ ከካፌ እስኪ ስለ ዳኒ የማማክረ ነገር ነበረኝና እባክህን ምክርዎትን ለግሱኝ በማለት ወደ አባባ መታለች። አባባም እንግዲህ ብዙ ጊዜ ተደጋጋሚ ነገሮች ሲፈጠሩ ዝም የምንል ከሆነ አስቸጋሪ ነው። በዛ ላይ ደግሞ ሴት ልጅ ብልሃተኛ ናት እና የዳኒ ሁኔታ አሳስቦች ከሆነ ጉዳዩን በጥንቃቄ ብትመረምሪው የተሻለ ነው። ያለዛ ግን ሁልጊዜ ለምን የሚለው ጥያቄ ተከታትሎሽ ስለሚኖር ይህንን ነገር ደግሞ ለመመለስ አንቺ ጉዳዩን በርቀትም ሆነ በቅርበት ሆነሽ ማጣራት ይኖርብሻል በማለት ያሳውቃታል። በመጨረሻም እንግዲህ ዳኒና ኤደን መንገድ ላይ እየሄዱ ያለ አንድ ፊት ለፊታቸው ያለ ሱቅ አካባቢ ዳኒ ሩጭ በማለት ይደበቃል። ምክንያቱም ደግሞ ቲና ከኋላ እየተከታተለችው ስለነበረ ከማን ጋር እንደነበረ እንዳታውቅበት ነበረ። ኤደን በሁኔታው ግራ ብትጋባም ዳኒ በሰላም ነው እንዴ? ምንድን ነው እንደዚህ የሚያሮጥ በማለትም ጠይቀዋለች። ዳኒም እንግዲህ ከድርጊቶቹ ለማምለጥ እባክሽን ኤደን ውሃ ግዥልኝ፣ ያው ትን ብሎኝ ነው በማለት ውሃውን ሰበብ አድርጎ ከቲና ሊያመልጥ ችሏል። ቲናም እንግዲህ መላ ቤተሰቡ በተሰበሰበበት ካሌብን መጣችና ከአሁን በኋላ እኔ ፍች እፈልጋለሁ ትለዋለች። ካሌብ እንዲሁም ቤተሰቦቹ ማለት በማለትም አልጠየቋትም፣ ጸጥ ነበር ያሏት። ካሌብም የመለሰላት ምላሽ እጅጉን አስገራሚ ነበረ። ፍች ነው የምትፈልጊው? እሺ ደስ ይለኛል፣ አንዳውም እንዲፈጠን እፈልጋለሁ፣ ጉዳዩን በፍጥነት ጨርሾ ይላታል። ቴናም እንግዲህ እንዴት እንደዚህ ሊለኝ ይችላል? ቢያንስ እኮ እኔ ሚስቱ ነበርኩኝ፣ ለምን ቆይ ትንሽ እያለ መለማመጥ የሚባል ነገር እኮ አላየውበትም። ይህን ያክል እዛ ቤት እንዲሁም ከህይወቱ ለማስወጣት ቸኩሏል እንዲህ እያለች ማገናዘብ ጀመረች። አባባም እንግዲህ ቢመክሯት ምንም እየሰማች ስላልሆነ እሺ ልጅ ነበር ያሏት። ከዳኒ ጋርም እንደተለመደው እንግዲህ እንቅስቃሴዋን ቀጠለች። ይኸውልህ ለምንድን ነው ግን እነዛ ሰዎች ምንም እየተሰማቸው ያልሆነ? የምታውቀው ነገር አለ በማለትም ጠይቀዋለች። ዳኒ ምንም የማውቀው ነገር የለም በማለት እንግዲህ ይሸመጥጣታል። ዳኒ በሁለቱም መካከል አሁን በውጥረት ላይ። በሌላ በኩል እንግዲህ እህቴ ናት እያለ እያስመሰለ ለመቀጠል በጣም ተቸግሮ ይገኛል። በሌላ ህይወቱ ደግሞ ለወደፊት ሚስቴና ቅዴ አላማዬ ስኬት የሷ ናት ብሎ ያስባትን ኤደንን ደግሞ ማጣት ስለማይፈልግ ገንዘቡን ለመቀበል ሲል ከአባባ ይህንን ትልቅ ሚስጥር የሆነውን
ለቲና ላለመናገር ጸጥ ብሎ ይዟል። በመጨረሻም ግን ከአቅሙ በላይ ሲሆንበት ይሄ ነገር አባባ ይህ ነገር ከአቅሜ በላይ ስለሆነብኝ እኔ ልነግራን ነው ለቲና በማለት የሚያማክረዋል። አባም ደስ እንዳለ ሲጀመር እኮ እኔ ነግሬሃለሁ፣ ከተናገርክ ገንዘብ አታገኝም፣ ካልተናገርክ ደግሞ ታገኛለህ ብያለሁ። እነግራታለሁ ካልክ ደግሞ እኔ ፈቅጄልሃለሁ፣ ደስ እንዳለ የፈለግከውን ነገር ማድረግ አለብህ በማለትም ያሳውቀዋል። ዳኒ ተጨንቆ ይገኛል። እንዲህ አባ እኔ እኮ ተጨናነቁ በዚህም በዛም በማለት አማከረው። መጨነቅ የለብን ፈታ በል። ሲጀመርስ ምን ያጨናንቃል? ደግሞ እህት አይደለችም እንዴ? እኔ በትክክለኛ ህይወቷና በትክክለኛ መንገድ እንድትመጣ እያስተማርኳን ነው። እሷ በተሳሳተ መንገድ ላይ ነው ያለችው። ሆኖም ደግሞ ይህን ነገር አንተ ማድረግ ሲገባህ አሁን ምንድን ነው ከበደኝ የምትለው? ቢገባ እህት ነበረች፣ ብትመክራትም ከዚህ ውስጥ ልትገባም ላትገባም ትችል ነበረ። ግን አንተ መክራትም ሆነስ መክራት አይቼም ሰምቼም አላቅም። ቢሆንም በዚህ መልኩ ደግሞ መቀጣት አለባት በማለት ሀሳቡን ያካፍለዋል። ዳኒ እሺ በቃ አባባ በማለት እንግዲህ ከአባባ ጋር የሰናበትና ወጣ ይላል። ከቲና ጋርም እንግዲህ ዛሬ ምን ልጋብዝሽ በማለት እንግዲህ ተገባብዘው እንዲሁም ደግሞ ካፌ ለመቀጣጠር ይስማማሉ። በዛውም የምነግርሽ ነገር አለ ብሏታል። ምናልባትም እንግዲህ ስለ ብሩና ስለ አባ እቅድ ሊነግራትም ይመስላል። ሆኖም እንግዲህ በመንገዳቸው እየሄዱ እያለ ኤደን ከካሌብ ጋር ስትወጣ መንገድ ላይ ያያታል። እሱም ከቲና ጋር መንገድ ላይ እየሄዱ እያለ ይገጣጠማሉ። በዚህ የተነሳ ዳኒ ብስጭት ቅጥል ይላል። ምክንያቱም ከሚወዳት ከኤደን ጋር ስላየው ካሌብን ተበሳጭቶ እንግዲህ ወደ ራት ወይም ደግሞ ጋብዝሻለሁ ብሏት የነበረውን ቲናን አቋርጦ ጥሏት መንገድ ላይ ይሄዳል። ቲናም እንግዲህ ካየችው በኋላ ካሌብን ከኤደን ጋር ትንጨረጨራለች። እንዴት ሊሆን ቻለ ማለት ለዚህ ነበር ማለት ነው፣ ካደኝ ወሰለተብኝ ማለቱን ጀመረችው። ዳኒም እንግዲህ አንቺስ ቢሆን ምንድነው ስታደርጊበት የነበረ? ሲጀመር ምን ያናድድሻል? ወይስ ደግሞ ከካሌብ ጋራ ያልጨረሽ ጉዳይ ነበረሽ ማለት ጉዳዩን ይነግራታል። እሷም እንግዲህ ካሌብን ከሌላ ሴት ጋር ስላየችው በጣም ከፍቷት ነበረ። ግብዣውም ሆነ ምንም ይቀርና ወደ ቤት ይመለሳሉ። ኤደንና ካሌብም ከሸኛት በኋላ ወደ ቤት ይመለሳል። ዳኒ በር ላይ ተከትሎ ነበር የጠበቀው ካሌብን። እኔ የምልህ ካሌብ ምን አድርጌ ነው? ለምንድን ነው ከኤደን ጋር አብረት ስትሄድ ያየው በማለት ያፋጥጠዋል። ካሌብም ታዲያ ምን ችግር አለው? ምንስ አደረግኩና ነው? አባባን ለማየት መጣች። አባ ደግሞ ሸኛ ሲለኝ ሊሸኛት ወጣው እንጂ ምን አደረግኩ? ያጠፋሁት ነገር አለ በማለትም ካሌብ ይመልስለታል። ዳኒም እንደዛ ነው እንዴ? እሺ በቃ ይቅርታ፣ ያው በኤደን ከመጡብኝ እኮ እኔ ስለማልችል ነው በማለት ጉዳዩን ለማቅለል ይሞክራል። ሲጀመር እኔ እንዳንተ የሰው ሚስት የማወስልት አይደለውም በማለት ካሌብ በንዴት ተናግሮት ይገባል። ዳኒም ማለት ምንድን ነው ያለው? የሰው ሚስት በማለት ጥርጣሬ የሰፈነበት። እንዴት የሰው ሚስት ይለኛል? ከእኔና ከቲና ጋር ያለውን ነገር ያውቃል ወይስ እንዴት ነው በማለት ጥያቄ የፈጠረበትን ነው ዝም ይላል። ካሌብም ተናደው ወደ ውስጥ ከገባ በኋላ ያቺ ቲና የተባለችውም ትቀበለዋለች። እኔ የምለው ስትወሰልትብኝ ነበር አይደለም? ምንም እኮ ቢሆን ገና አልተፋታንም እና ለምንድን ነው ከሴት ጋር አብረ የምትሄድ በማለት ታፋጥጠዋለች። ካሌብም ምን አገባሽ ገደል ግቢ፣ አሁን እኔ የምፈልገው ሰላሜን ብቻ ነው። የፈለገሽን ነገር መውሰድ ትችያለሽ እና ውጭልኝ፣ በፍጥነት ደግሞ የፍች ወረቀቱን አዘጋጅልኝ በማለት ለቲና ይነግራታል። ቲናም ወሰለት ግብኝ ስትለው ዝም በይ ከአንቺ በላይ ማወስላት የለም በማለት ያጠናግራታል። ከዛ ቀደም ብሎ ግን እንደውም በባንክ ያለውን ገንዘብ መካፈል እፈልጋለሁ፣ ምንም አይነት ገንዘብ ከአንተ ጋር ሳልካፈል ቤት ለቅቄ አልወጣም በማለት ስትነግረውም ነበረ። አንቺስ ከቤቱ አታካፍይኝም ሲላት እኔማ በጭራሽ ላካፍል አልችልም በማለት ነበር የመለሰችለት። ለዳኒ ደግሞ እንግዲህ ሄዳ ስትነግረው ሀሳቧን ሾኪያ ማንካ ራሱ ሰዓት ትቀር ተካፍያቸው ነው መውጣ እንጂ እንደዚህ በነጻማ ዝም ብዬ ቤት ብቻ ስላገኘው ጥየላቸው አልሄድም በማለት ስትፎክርም ነበር። ዳኒም በሁኔታዋ ተገርሞ ምንም እኮ የማላቅሽ ሰው እየሆንሽ ነው ይላታል። አዎ በቃ እኔ እንደዚህ ነኝ፣ ቤት አለኝ እያለች እንግዲህ መጎረሯንም አላቆመችም። ኤደን መጣችና አባባን እንግዲህ ወደ ቤት ጋብዛት ስለነበረ በድጋሚ ታዲያስ አባባ ከእህቱ ጋር እኮ የሚያደርገውን እያንዳንዱ ነገር አውቃለሁ እና እንዴት ነው የጉዳይ ሊያልቅልኝ የሚችለው በማለት ኤደን ለአባባ ታማክረዋለች። ያው ከእህቱ ጋር እንዲሁም ወደዚህ ቤት የመጣበትን አላማ አውቃለሁ፣
ደግሞ ገና ለገና እኔ እና እሱ እንጋባለን ብሎ የሚያመጣውን ገንዘብ ተው አልፈልገውም እንድትለው ነው የምፈልግ እና እባክህን ምክረው በማለት ጠየቀችው። እሱም በሁኔታው ማለት እንዴት ስለዚህ ጉዳይ የምታውቂው ነገር አለ እንዴ በማለት ይጠይቃታል። እሷም አዎ ያው በትንሹም ቢሆን አውቃለሁ ትለዋለች። ለማንኛውም ይሄ ነገር የሚታሰብበት ነው በማለት እንግዲህ ቡናቸውን እየጠጡ ያወሩበታል። መጨረሻም እንግዲህ ቲናና ዳኒ ወደዛ ቤት ሰተት ብለው ይገባሉ። ኤደን እንደፈራቸውም እንግዲህ ለዳኒ ምንም ነገር ሳታሳውቀው የማትንቀሳቀሰዋ ዳኒ ምናልባት ከዛ ቤት ቢያገኘኝ ምን ልመለስ እችላለሁ በማለትም ቀደም ብላ ጠይቀዋለች። አባም ምን ችግር አለው እኔን ለማየት መጠሽ ነው ትይዋለሽ እና ምንም የሚያስፈራሽ ነገር የለም በማለት ነበር ወደዛ ቤት እንድትሄድ ያደረጋት። ቲና ካየቻት በኋላ እንዲሁም ደግሞ ዳኒ ኤደንን እዛ ቤት ሲያገኛት በጣም ያልጠበቁት ነገር ነበር የሆኑት። ሁለታቸውም ተደናግጠዋል። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። ሰላም ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ።